ትርጉም የለውም። ስለዚህ ሰው ሲሆን ብሎ ሌላ ነገር እኔ እንትን አታድርጉት። ይሄ አይምሮአችሁ ክፍት ብታድርጉት መልካም ነው። ተዋቸው። ምን ማለት ነው? ምን ማለት እኔ እኮ በሙሴ የሙሴ ሃይማኖት ተከታይ ነኝ ብያለሁ እኮ በሙሴ የሙሴ ሃይማኖት ተከታይ ነኝ፣ በክርስቶስ የክርስቶስ ተከታይ ነኝ፣ በመሐመድ አለይሂ ሰላቱ ወሰለም የመሐመድ ተከታይ ነኝ፣ በአብርሃምም እንደው የአብርሃም ተከታይ ነኝ። በአብርሃም አብርሃማዊ ነኝ፣ በሙሴ ሙሴያዊ ነኝ፣ በክርስቶስ ክርስቲያናዊ ነኝ፣ በመሐመድ አለይሂ ሰላቱ ወሰለም ሙስሊም ነኝ። እንደዚሁ በዳንኤልም እንደዚሁ ተግባብተናል። ኦኬ። በዳዊትም የዳዊት ተከታይ ነኝ። እንደዚህ ነው። ኦኬ። እኛ ሙስሊሞች ነን፣ የነብያት እምነት ተከታይ ነን ስንባል በሙሴ ሙሴያዊ ነን፣ በክርስቶስ ክርስቶሳዊ ነን፣ በነብዩ መሐመድ አለይሂ ሰላቱ ወሰለም ምንድነን? ሙስሊሞች ነን። እነዚህ ሁሉ ያስተማሩት ምንድነው? አንድን አምላክ ስለመገዛት ነው። ታዲያ ለምንድን ነው በእስልምና ነብያቶች ነብዩ መሐመድ አለይሂ ሰላቱ ወሰለም የነብይ መደምደሚያ ናቸው የምንለው? ኦኬ። ሲኒ ድሮስተኛ ሌላ አውራሽ እሷን አስከሆነችሁ። ኦኬ። ሌላ እኔ ልጠይቅህ ጥያቄ ልጠይቅ ወይስ ሐሳብ አለ? ከምን መንጋ አንባባም። እኔ እናንተ አንባባም። የግዴታ የተደበቁት አውራሽ ኩልስሽ ነገር እንዴ የተደበቁት ወንጀል ነው። እሺ ልክ ነሽ። እሺ መመን እሺ አንዴ ላስረዳ። ችግሩ ሆነ ለምሳሌ ያንተ ችግር ምንድነው እኮ እንትን ልበል። ያንተ ችግር ምንድነው? ስለ መጽሐፍ ቅዱስ ሌላ ሰው እንዲነግርህ ነው እየፈለክ ያለው። ገብቷል? የመጽሐፍ ቅዱስ ማብራሪያ የመጽሐፍ ቅዱስን ትርጉምና ትርጓሜ ከሌላ ሰው ነው እየፈለክ ያለው። አንተ አሁን ሐሳብ ካለ ዳጎስ ያለ ሐሳብ ካለ ስለ መጽሐፍ ቅዱስ ጠለቅ ያለ ዕውቀት ካለ ልፍቀድልህና እንደፈለክ አድርገህ ተርትረው። ካልሆነ ግን ጠያቂ ሌላ ሰው መልሰህ ደግሞ መልሰህ ትጠይቀዋለህ። አንተ ትርጓሜውን ከሌላ ሰው ነው እየፈለክ ያለው። እኔ ትርጓሜ ማለት ስለዚህ ሐሳብ ካለ ቀጥል ወይ እኔ ጥያቄ ላንሳ። እሺ እኔ ልቀጥል። ይኸውልህ እኔ አሁን ትርጓሜም አልጠየቅኩም ምንም አልጠየቅኩኝም። እኔ ያልኩት ኢየሱስ ነብይ ነው ወይ? በዚህ በነብይነቱ ታምኛለሽ ወይ? እውነተኛ ነው ሐሰተኛ ነብይ ነው አልኳት። እውነተኛ ነብይ ነው አለች። እውነተኛ ነብይ ከሆነ መጽሐፋችን ላይ እኮ ኢየሱስ ክርስቶስ ራሱ ትንቢቱን ተናግሯል፣ ሞቶ እንደሚነሳ አልኳት። አሁን እሷ ስለ መጽሐፉ ገባች። አይ ይሄ የተጻፈው ትክክል አይደለም የተሳሳተ መጽሐፍ ነው ያስኮ ካለችኝ ኦኬ እሺ ብዬ እኮ ላልፍ ነው። አይ ያስኮ መጽሐፍ ትክክል አይደለም ትበለኝ ነው። እሺ ልጠይቅህ፣ ህፃናቶችን እንትን አድርጋቸው ልጠይቅህ አለ ምን አለ አለው። ቆይ አሁን ጥያቄ በመጀመሪያ ይሄን ክልል ነው እሷ ታጥራልኝ። በመጀመሪያ አሁን ኢየሱስ ክርስቶስ ነብይ ነው ብላኛለች፣ እውነተኛ ነብይ ነው ብላኛለች። ኢየሱስ ክርስቶስ ደግሞ ራሱ ሞቶ እንደሚነሳ ትንቢቱን ተናግሯል። ይሄ ትንቢት ተፈጽሟል ወይስ ኢየሱስ ያለው እዚህ የተጻፈበት መጽሐፍ ላይ አሁን የምናነበውኛ 66 ብለን የተቀበልነው መጽሐፍ ላይ ትክክል አይደለም እያለች ነው? ይሄን ትንገረኝ አንተ። እሺ ኢየሱስ ክርስቶስ እንደተናገረ አንተ እርግጠኛ ነህ? ወገናችን በመጀመሪያ በመጽሐፍ ቅዱስ ዙሪያ ስለተደረጉ የክርስቲያናዊ ጉባኤ አሁን አጠራ አድርገሽ ለምን አትመልሽልኝ? የምታነበው መጽሐፍ ትክክል ነው ትክክል አይደለም አጭር በቃ ከዛ ታብራሪልኛለሽ። የሚያግባባንን ሳወራ ትደነግጣለህ። አይደለም መጀመሪያ መልሱን ንገሪኝ። ስለዚህ እናንተ ሊያግባባ የሚችል በመጀመሪያ በመጽሐፍ ቅዱስ ዙሪያ የተደረጉ ጉባኤዎችን ስንነጋገር ሲጀምር አንተ ስንት ጉባኤ እንደተደረገ አታውቅም እኮ። እኔ ስለሱ አይደለም ጥያቄ እኔ ስለ ጉባኤ መች ጠየቁ? ስለሱ እንዲወራ ካልፈለክ እናንተ መግባባት እኔ እንዲወራ አይደለም ያልኩት። አሁን እኔ ያልኩት ትክክል ነው ትክክል አይደለም ላንቻራተው በቃ ጥያቄህን መቀበል አልፈልገችማ በቃ እሺ ቀጥል። አንተ ጥያቄ ቀጥል። አንተ ጠይቅ በግድ ነው እንዴ? እሺ አንተ ጠይቅ። ኦኬ ቀጥል። እሺ እኔ ይላል እኔ አለ እሺ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም አለ። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ ኢየሱስ ክርስቶስ። ናክፈተው እንትን አድርግ ከኔ ጋር ነህ? እሺ አለ አዎ አንተ ጋር ነኝ። ሌላው በራሱ ስም ቢመጣ ትቀበሉታላችሁ ያለው በራሱ ስም ሲመጣ ትቀበሉታላችሁ ምን እንደዛ ነው እንዴ ያለው? ክፍሉን ንገረኝና አንብቦና እንመልሰው። ንገረኝ ክፍሉን። እንደዛ አይደለም ጥቅስ አታውቀውም? አውቀዋለሁ። አሁን ጊዜ እንደዛ አይደለም ያለው? እንደዛ አይደለም ያለው? በትክክል እናንብበው እኮ እኔ በአባቴ ስም መጥቻለሁ። ሌላው በራሱ ስም ይመጣ
እኔ በአባቴ ስም መጥቻለሁ ብሎ ሲል እኔ በአባቴ ስም መጥቻለሁ አባቱን ስም ይዞ እንደመጣ ነው የሚነግራቸው። ሌላው ደግሞ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው እያላቸው። እንዴት ትቀበሉታላችሁ ነው ያላቸው? ልትቀበሉት አትችሉም ነው። እንኳን እኔ በአባቴ ስም መጥቼ ያልተቀበላችሁኝ በሌላ በራሱ ስም ቢመጣ ትቀበሉት ነው። ስሙ ኦኬ፣ ቆይ ምናልባት የሚያዳምጥ ሰው መማርም አለበት በነገርህ ላይ። ዝም ብለን ከሆነ የምናወራው ሌላ ነገር ነው። እርሱ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው ያለው የሚለው መጽሐፉ ነው ያለው። እኔ ግን ያልኩት ምንድነው እርሱ በራሱ ስም ቢመጣ እርሱን ትቀበሉታላችሁ ነው የሚለው። ክፈተው ይከፍተዋል። ቆይ እንዴት ትቀበሉታላችሁ ነው ያለው ነው ያልከው። ቆይ መጀመሪያ እንየው መጽሐፉ የሚከፍት ሰው አለ? የሚከፍት ሰው ካለ እንትን ይበል እስኪ። ሬይነር ይመቻል? አይመችም። አንብበው መጽሐፉ አንተ ጋር ካለ አንብበው። እሺ እናነበዋለን። አሁን ይኸውልህ ባቢ እኔ እመልስልሃለሁ አልኩህ እኮ። አሁን አንተ ቅድም ዝም ብለህ አሁን የማልፈልገው ነገር ውስጥ አስገባኸኝ፣ የማልፈልገው መንገድ ውስጥ እንድገባ አደረገኝ ማለት ነው። ወደማይሆን ቆይ ስማኝ። አሁን ስማኝ አንዴ እስኪ አንተ እኔ እኮ ይኸውልህ በጨዋነት እኮ ነው እያናገርኩህ ያለሁት አይደል? አንብብ እኮ ይኸውልህ አታስገድደኝ። አንብበው እኮ ቆይ ስማኝ እሺ። እንዴ እኔም ስማኝ እንጂ ምን አስገድደሃለሁ እኮ ስማኝ ታዲያ። እንዴ ለምን ደግሞ መስማት ይከብዳል እኮ። አንብበው ምን ልስማ? አንብበው አንብበው። ኧረ በኢየሱስ ስም እንዴ! ሲጀመር ይኸውልህ እሷ አልፈለገችም አልክ። እኔም ካልፈለኩ እኮ መተው ነው ያለብህ አይደል? እሷ አልፈለገችም አልክ። ቅድም አትመልስም። በቃ አልፈልግም አላልክማ። የተከራከርነው ምንድነው እርሱ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው ያለው አልክ። አልፈልግም አልኩ። አልፈልግም። አየኸው ምኑን አየሁት? አንደኛ ምኑን አየሁት? አየኸው ቃሉን አየኸውና እንደዋሸህ እንደተሳሳተ እንደማታውቀው አላየኸው? መሽኔው እሷ በዚህ ልክ አልተናገርክም። እኔ አሁን ያንተን ጀጅነት ነው ያንተ ጀጅነት ወዴት ሳይድ እንደሆንክ እያወቅሁ ነው። ኖ አታስቀይስም። እንደዛ የሚባል ነገር የለም። ይሄን ያለው ሜንታሊቲያችሁ ክፈታት። እንዴት ማወቅ እንደሚቻል ማለት ነው። ክፈታት። ኖ ወንድ ነህ፣ ክፈታት። አሁን አልፈልግም እኮ አልኩ። አንብባት። አልፈልግም። ሳትከፍት አንብበው። አልፈልግም። ያሲ ይመቻል። ያሲ እሺ፣ ቆይ እሺ፣ ሰላም ዋላችሁ። እንዴት አደራችሁ? እሺ፣ ያው ይክፈትልን፣ ያስታርቀን። አዎ ላስታርቀን። እኔ አሁን ቆይ ከአንተ ጋር እኮ ነው ሌላ ወራ የፈለኩት አይደል እንዴ? ሌሎቹ እኮ በራሳቸው መጠየቅ ይችላሉ። እኔ አሁን አንተን ነው ማወቅ የምፈልገው ወንድሜ። ከቅድም ጀምሮ ስነግርህ ልትሰማኝ አልፈልግም ወንድም ሲገባልህ አይደለም ስለአንተ ነው ማወቅ የምፈልገው የሚባለው። ከቅድም ጀምሮ እየጠየቅኩህ ነው። አሁን አንተ ይኸውልህ እንዳታስወርደኝ ስለፈለግኩ ነው እየመለስኩልህ ያለሁት። ሲገባብህ ነው እና ቆይ ኢየሱስ አልሰማህም። እኔ ምንድን ነው ያልኩህ? እንደዚህ አይነት ቀልድ እኔ ጋር አይሰራም። ሌላ ቦታ እንትን አድርጉት ወንድም። ይሄ ነው አየህ፣ አንተ ብቻ ነው የምትፈልገው። መጠየቅ አትፈልግም። ቤትን ትከፍታለህ፣ ትጠይቃለህ፣ ሌላ ቦታ አትገባም። በቃ ትጠይቃለህ፣ ሳትፈልግ ታወርዳለህ። መጠየቅ የሚባል ነገር ትፈራለህ። አይ ለዛ ነው እንደዚህ አይነት ሰዎች በመጀመሪያ እውቀት እሺ፣ አንብበው። ቆይ ሰማኝ። በመጀመሪያ አንተ እውቀቱ ይኖር፣ አንብበው። ከዛ ስለ ክርስትና ስታወራ እኮ አንብበው። ስለ ክርስትና ስታወራ ቆይ ሰማኝ። ስለአንተ ድንገት ነው ስለአንተ ሳናግር እስካሁን እኮ መልሼልሃለሁ። እስካሁን ስመልስልህ እኮ እያስመለጥካቸው እኮ አላነበውም ወንድሜ። አንብባት። አላነበውም። አታነብም። በቃ ሚዩት አድርግ። ደከከናም ስለአንተ ነው ማወቅ የምፈልገው ይላል እንዴ? አታውቀውም። ማየም ነህ ሲጀመር። አንተ እውቀት የሚባል የለም። ጥንባታ ሜዳ ልጅ እኔ ጋር መተህ ልትቀልድ አትችልም። እንዴት ትቀበሉታላችሁ ነው የሚለው ኢየሱስ ክርስቶስ ይላል። የማታውቀው ከሆነ እንትን ማለት የለብህም። አስመሳዮች፣ ሌቦች፣ ውሸታሞች የማያውቁት ነገር እንደፈለገ አድርጎ ኪስ ወለድ ትርጓሜ ሲሰጡት ይሄ እንደዚህ እኮ ነው። በነገራችን ላይ ኢየሱስ ክርስቶስ መልእክት የተበላሸው የኢየሱስ ክርስቶስ መንገድ የተዛባው ግራ የተጋባው ትውልድ እንደዚህ አይነት ትውልድ ስለመጣ ነው። ከድሮ ያልተጻፈ የሚያነቡ ማለት ነው። ያ ሲሆን እንዴት ነው ሌላ ነገር እኔ
እንትን ካልኩ ሌላ ላወራ እችላለሁ። ባቢው እንዴት ነህ? ደህና ነህ ወይ? ሰላም ነው አልሐምዱሊላህ። ሰላም ነህ አሉ። ነርቭህን ይነኩታል አይደል? እኔ አልወድም። ከራሱ የሚመልስ ሰው በጣም ከባድ ነው። ሰው ከኪሱ እንዴት እንዴ! ከባድ እኮ ነው። ይከራከራል ደግሞ አይደለም ያለ ይከራከራል በድፍረት። ያ ከመሟገት መጽሐፉ ወጦ እንዲነበብ ማድረግ ነው። በቃ መጽሐፉ ይናገራል። አንደበት አለው ይናገራል። ጆሮ ላለው ሰው መጽሐፉ ተናጋሪ ነው፣ ይናገራል። ብቻ ማድመጥ ነው፣ ማንበብ ነው የሚጠበቀው ከሰው ልጆች ማለት ነው። ባቢ ልጁ ወርዷል። ነገሩን ሳጠቃልለው በ393 እና በ397 የተደረጉ የሂፖ ጉባኤና የካርቴጅ ጉባኤ የሚባሉ አሉ። እነዚህ ጉባኤዎች በክርስትና ታሪክ የነበሩ ናቸው። በነገራችን ላይ ይሄን ልጠይቀው ነበር፣ ስለ ሂፖ ጉባኤና ስለ ካርቴጅ ጉባኤ ጠይቀው ነበር። ማዳም ጠርታኝ ነው እንጂ ማለት ነው። እና ስለዚህ አያውቅም። እዚህ ጉባኤ ላይ ምንድነው ስለ ኢየሱስ ክርስቶስ ሕማማት በቃ ምንም ያልጻፉ ወንጌላቶች አሉ። ስለዚህ በምርጫ ነው ሁለት ነገር ቀርቧል። ኢየሱስ አልተሰቀለም የሚልና ኢየሱስ ተሰቅሏል የሚል አለ። ስለዚህ የትኛውን መረጡ? እነሱ ተሰቀለ የሚለውን መረጡ። ስለዚህ ህዝብ ሕማማት ብሎ ማለት የመከራ የኢየሱስ ስቅለት ማለት መከራ የደረሰበት ሕማማት ብሎ ማለት ያኔ ህመሙ ስቃዩ እንደማለት ነው። ያን ያጻፋሉ። ስለዚህ ቤተክርስቲያኖቹ ምንድነው ያደረጉት? የቶማስ ወንጌል ነው በብዛት የሚታወቀው የቶማስ ወንጌል እና ከሱ ስር ያሉ ሌሎች ወንጌላቶች አሉ። የማርያማዊት ወንጌል ሌሎች ወንጌላቶች አሉ። እነዚህ ወንጌላቶች በቃ ስለ ስቅላት በቃ ትንፍሽም አላሉ፣ አልዘገቡም። ነው ተሰቀለ መከራ ደረሰበት በዛ ወጣ በዚህ ወረደ ብለው አልጻፉም። ስለዚህ እንደዛ ስላላደረጉ ምንድነው አራቱ ወንጌላቶች እነዚህ ማርቆስ፣ ሉቃስ ምናምን እንደው ሉቃስና ማርቆስ አንደኛ የኢየሱስ ሐዋርያት ኢቭን አይደሉም። የሚገርምህ ነገር ይሄን ብቻም ሳይሆን የአራቱ ወንጌል ምንጩ አንድ ሊሆን ይችላል ተብሎ ነው የሚገመተው። በኋላም ደግሞ ለምሳሌ የኢትዮጵያ ቃለ ሕይወት ቤተክርስቲያን የዮሐንስ ወንጌል አጠራጣሪ ወንጌል ነው፣ ከሶስት ወንጌል ጋር አይመሳሰልም በይዘትም በምንም ብለው ይተቹታል፣ የዮሐንስን ወንጌል ማለት ነው። ስለዚህ ምን ቀረ? ሶስት ወንጌል ምንጩ አንድ ሊሆን ይችላል ተብሎ ነው የሚታሰበው። አንዱ ካንዱ የገለበጠው ማለት ነው። እዛ ጉባኤ ላይ አያስፈልጉም ተብሎ እየተጣሉ ወንጌሎች አሉ፣ ስለ ስቅላቱ ያልጻፉትም ማለት ነው። ስለዚህ አንዲት ቤተክርስቲያን የሆኑ ሰዎች ሐሳብና ውሳኔ አምጥቶ ይሄው ኢየሱስ ተሰቅሏል ይለኛል፣ በመጀመሪያ ያልተሰቀለበትን ወንጌል ያምጣና እንነጋገራለን ነው። ይሄን ብቻም ሳይሆን ቱርቱሊያን የተባለ ሰውዬ ነው በነገራችን ላይ ለመጀመሪያ ጊዜ በክርስትና ታሪክ በቸርች ፋዘር ታሪክ ስላሴ የሚለውን ቃል የተጠቀመው ትሪኒታ የሚል ቃል የተጠቀመው የትሪኒታ የሚለው የላቲን ቃል ነው። ኦኬ እሱን የተጠቀመው ይሄ ቱርቱሊያን የተባለ ሰውዬ በነገራችን ላይ ክርስትናን በጣም ያበላሸ ሰውዬ ነው። የስላሴን ሐሳብ እሱ ነው ያመጣው፣ የወርሳጤት የሚለውን ሐሳብ እሱ ነው ያመጣው። ስለዚህ አሁን ኢየሱስ ለኛ ሞቶልናል የሚለው ምንድነው የወርሳጤት የሚለውን ሐሳብ መሰረት አድርገው ነው በነገርህ ላይ። እንደውም የወርሳጤት የሚለውን ቱርቱሊያን ጀምሮት ይሄ ቅዱስ አውግነስጢስ የተባለው ሰውዬ 5ኛው ክፍለ ዘመን ላይ በክርስትና ታሪክ ኦፊሻሊ የወርሳጤት እንዲባል ያደረገ ሰው ነው ይሄ ሰውዬ ማለት ነው። ስለዚህ የወርሳጤት የሚለው በነገርህ ላይ ደግሞ ምንድነው ኃጢአት ከአዳም ስለወረስን ፈጣሪ መሞት አለበት የሚል አስተምሮ ነው። አስበዋል። ስለዚህ አሁን እንግዲህ ፈጣሪ ሞቷል ለማለት ነው። ኢየሱስ ሞታለሁ ብሏል ወይ አላለም ወይ እያለ እንትን የሚለው በጀመሪያ ኢየሱስ ሞታለሁ አለም አላለም እውነት እንኳን ቢሆን ማለት ነው ከፈጣሪ ሞት ጋር የሚያዝ አይደለም። አንደኛ ነገር፣ ሁለተኛ ነገር ከውርስ ኃጢአት ጋር የሚያዝም አይደለም። የውርስ ኃጢአትና ፈጣሪ ሞተ የሚል አስተምሮ በቱርቱሊያንና በቅዱስ አውግስቲን የሚባል ነው ማን የሚባል ሰውዬ ምክንያት የመጣ እንጂ ከሐዋርያት የተገኘ አይደለም። ጳውሎስ ፈጣሪ አይታይም አይሞትም የሚያየውም የለም ብሎ አስተምሮ ይመጡና አይ ፈጣሪ ይሞታል፣ ፈጣሪ ካልሞታ አንድንም የውርስ ኃጢአት አለብን ይላሉ። በመጀመሪያ መጽሐፍ ቅዱሱ ጋር ለመግባባት ማለት ነው አሁን ላይ የሚጠቀሙበትን መጽሐፍ ቅዱስ ለመግባባት ይህ መጽሐፍ ቅዱስ እዚህ ጋር ከመድረሱ ምን ታሪክ አሳልፏል፣ መቼ ነው ስብሰባ የተደረገው የሚለውን ሳንግባባበት ነው እንትን የሚሉት። አሁን ክርስቲያኖች ጋር ክርስቲያንን የሚሉ ሰዎች ጋር መግባባት ያልቻልንበት ትልቁ ምክንያት ይሄ ነው። ለማንኛውም የሂፖና የካርቴጅ ጉባኤ የሚባል ላይ ነው ይህ አሁን ላይ ለህዝበ ክርስቲያኑ ጥቅም የዋለው መጽሐፍ ውሳኔ መወሰን የተጀመረው። ከዛም ወዲህ መረንዶ በ16ኛው ክፍለ ዘመንም ራሱ የተነሱ ሐሳቦችን ምክንያት በማድረግ የተደረጉ ጉባኤዎች አሉ። ለምሳሌ ማርቲን ሉተር ከካቶሊክ የተገነጠለው የፕሮቴስታንት መስራች የማይቀበላቸው መጽሐፍቶች አሉ። ለምሳሌ
ብዙ መጽሐፍቶች ለምሳሌ ራእይ የሚለው እሱን አይቀበልም። ሌሎች መጽሐፍት የማይቀበሉ አሉ። አሁን ለምሳሌ ኢትዮጵያ ላይ ቅድም እንደነገርኳችሁ አንደኛ ቆሮንቶስ እና ሁለተኛ ቆሮንቶስ ናቸው ያሉት። ሌላ ሀገር ዝም በይ ዝጊ፣ ካልፈለግሽ ውጪ፣ ተወኩል፣ ሌላ ሐሳብ ስጪ፣ እያስተማርኩሽ ቁጭ ብለሽ ተማሪ፣ መማር ካልፈለግሽ ውጪ ከዚህ እንከፍ። ስንት ዶማ ነው ያለው በአላህ ድንቁርናችሁ። በቃ 5 ደቂቃ 3 ደቂቃ ሰው ሙዚቃ አይደለም እኮ እዚህ እያወራን ያለ ነው። እዛ የ3 ደቂቃ እና የ5 ደቂቃ የ30 ሰከንድ ሙዚቃ ማዳመጥ ለምዳችሁ እዚህ መታችሁ ቆሌላው የሚያወራ አንቺ አውሪ ብትበይ ራሱ ማውራት አትችይም። ስለምን ማውራት ራሱ አትችይም መሀይም። እና ምንድነው ሌሎች ሀገራቶች ሶስተኛ ቆሮንቶስን ይቀበላሉ። ኢትዮጵያና የተለያዩ ሀገራቶች ደግሞ ምንድነው አንደኛና ሁለተኛ ቆሮንቶስን ይቀበላሉ ማለት ነው። ይሄን ይመስላል። እሺ ሰው ሲያወራ በነገራችን ላይ ችግሩ ምን አለ መሰላችሁ? እናንተ የማትረዱት ነገር ከባዱ ነገር አንድ ነገር ልንገራችሁ። ቁጭ ብለህ ወይ ዝም ብለህ ሰው ሲናገር ስታዳምጥ አይገባህም። ከየት ጀምሮ የት መጨረስ እንዳለበት ሐሳቡ የጀመረው የቱ ጋር ማሰር እንዳለበት እሱ ነው የሚጨነቀው። ስለዚህ እናንተ እንደምትጎጉት እናንተ እንደምትፈልጉት አይደለም ራሱ። አሁን መጨረስ አለበት ብላችሁ የምትሉ ከሆነ መጨረስ አይችልም። ለምን? ሐሳቡን ማሰር ስላለበት፣ ሐሳቡን ሳይጨርስ ማሰር ስለማይችል። ስለዚህ እኛ እንደፈለግነው አይደለም ሰው ንግግሩን እንትን ሊያደርግ የሚችለው ማለት ነው። ይህን መረዳት መቻል አለባችሁ። ገብቷችኋል? ፍሬ ነው ፍሬ ፍሬ እስከምታነሳ ሐሰንም ልሰግድ ነው ብሏል። እዚህ ጋር ምን አለ መሰላችሁ? እኛ ማህበረሰብ የማንበብ ልምድ የለውም። አንድ ሰው ዕውቀትን የሚያዳብረው የሚደረጉ ንግግሮችን ቀስ ብሎ ሲያዳምጥ መጽሐፍ። እነዚህ እኮ አንተ መጽሐፍ አንብበው እኮ በህይወታቸው አያውቁም እኮ። አንድ ገጽ ገልጠው ይሄን ሁሉ ላነብ ነው እንዴ? ይሄን ሁሉ ላዳምጥ ነው እንዴ ብለው እዚህ ቲክቶክ ላይ መተው የ30 ሰከንድ ሙዚቃዎችን አዳምጠው የሚሄዱ ናቸው። አስበዋል? ስለዚህ እነሱ የሚፈልጉት ምንድነው? በ30 ሰከንድ አውርተህ ዝም እንድትል ነው። የሰው ልጅ በ30 ሰከንድ ትምህርት አይማርም። የሰው ልጅ በ30 ሰከንድ መጽሐፍ ማንበብ አይችልም። የሰው ልጅ በ30 ሰከንድ ዕውቀት ማዳበር አይችልም። እነዚህ ነው መሀይምነት። አንቋ የመሀይምነት ካንሰር ያለባቸው ይመጡና በቃ አታውራ አውራ እያሉ ይወስናሉ። መጀመሪያ ሂድና ህይወትን ፈትሽ፣ ጭንቅላትን ይደፈንትሽ ፈትሽ። እስኪ በህይወት ዘመን መጽሐፍ አንብበህ ታውቃለህ? አታውቅም። በህይወት ዘመናቸው እነዚህ መጽሐፍ እኮ አንብበው አያውቁም እኮ ታውቃለህ? ጌታ ሆይ ደብዳቤ ጻፉ ቢባሉ እኮ መጽሐፋቸው ሐሳባቸውን መግለጽ አይችሉም እኮ። ከሁለት መስመር የዘለለ ሐሳብ ትገልጣላችሁ አትገልጡም። እኛ ግን ተናገሩ ቢባል እኔ አሁን ተናገሩ ቢባል 1 ሰዓት ተኩል አወራለሁ ሳላቋርጥ። ኦኬ፣ ምክንያቱም መጽሐፍ የማንበብ የማዳመጥ ልምዱ ስላለኝ ማለት ነው። ኦኬ፣ አንዳንድ ጊዜ ዝም ስትባሉ ማለት ነው አናት ላይ ተወጫለሽ። እኔ ካናቴ ላይ ወጥቼ ነው የምፈጠፍጥሽ። ደግሞ እያንዳንዷ ማለት ነው እንትናችሁን፣ አስተዳደጋችሁን፣ አካባቢያችሁን፣ ስለንቦላችሁን ጠንቅቄ አውቃለሁ። ኦኬ፣ የመንደሬ ልጅ ሁላ ማለት ነው። እቱ ግርም የሚለኝ ከሆነ ቀበሌ ቦታ ተነስቶ እኮ ነው ጎጥ አለ አይደለም? ከዛ ከጎጥ በሆነ አጋጣሚ ወይ በስደት ወይ በሆነ ነገር የሆነ ሀገር ይሄዳሉ፣ ስልክ ይገዛሉ፣ አለቀ በቃ። የማንበብን ማህበረሰብ ከማህበረሰብ ሃይማኖትን ከሃይማኖት ቦታ ከቦታ ህይወት የቀሰሙ አይደሉም እኮ ታውቃለህ። ሶሻል ሚዲያ ላይ ያዩትን ጥራዝ ነጠቅ ሐሳብ ብቻ ነው ይዘው የሚመጡት። አብዛኛው ሶሻል ሚዲያ ተጠቃሚ ምንድነው ወይ የሆነ ሙዚቃ ክሊፕ እያዳመጠ ኢትዮጵያውነትን በዛ ልክ ነው የሚያውቀው። ስለ ኢትዮጵያ ታሪክ አንዳች አያውቁም በነገራችን ላይ ማለት ነው። እንዴ አንተ እኔ ግርም የሚለኝ እኮ ማለት ነው ከሆነ ጎጥ ተነስተው ይመጡና የሆነን ብሄር የሆነን እንትን ያንቋሽሻሉ። እንዴ የሆነ ብሄር እኮ ሰው እኮ ነው። ከሆነ ብሄር ጋር አብራችሁ ትምህርት አልተማራችሁማ። ለምሳሌ የዩኒቨርሲቲ እና የኮሌጅ ዋና ዓላማው ምንድነው? የሆነ ብሄር ከሆነ ብሄር የሆነ ሃይማኖት ከሆነ ሃይማኖት ጋር አንድ ላይ ተቀላቅሎ እንዲማር። ምንድነው ይሄ? ጉራማይሌነት ውበት ነው ተብሎ ነው እንትን የተባለው። ስለዚህ እንኳን አይደለም ከሌላ ብሄርና ከሌላ አገር ሰው አይደለም ከአካባቢያችሁ ሰው ጋር ቁጭ ብሎ ከሰፈራቸው ሰው ጋር ቁጭ ብሎ ሐሳብ ተለዋውጠው የማያውቁ መንደሬ ናቸው እነዚህ። እንደዚህ አይነት የሚያስቡት አይ ይበቃናል። መስዬ ስሜትሽ ነው በነገራችን ላይ ሐሳብና ስሜት ነው የተረዳችውና እንትን ያስተናገደችውን ነው መልስ ነው እየመለሰች ያለችው። ምንም ማድረግ አይቻልም፣ ከባድ ነው። ስለዚህ እናንተ መረዳት መቻል አለባችሁ። እንደዚህ የምትሉ ሰዎች ነው ስላሉ ሰዎች ነው ራሱ እያወራች ያለችው፣ ሁሉም ሰው አይደለምና
ስለ ታሪክ ስታወራ አጋጣሚ ማስቀየሻም ይሆነናል። አጋጣሚ ቀጀላ መርዳሳ የተናገረው ፍሬ ስንጠራሽ አልነበርሽም። አሁን ስናወራ ምንድነው ፍሬ አለሽ? ገዳም ውስጥ ገብታችሁ እንትን አትበሉ። በመጀመሪያ ፈሎ አድርጊ። የድፍረታቸው ድፍረት ፈሎ ሳታድርጊ ለምንድን ነው የምትገቢ? ውረጂ። አንቺም ብሎ ውረጂ። ራሱ ምንም አታውቂም አንቺ ምንም አሰሪም ቁጭ አልሽ። አንቺ ጋር ውርቼ ደግሞ ልቤን ላድርግ ኮተት ድፍረታቸው እኔ በጣም ይገርመኛል። ፈለው ሳይሉ ሰው ፈለው እንትን ለመሰብሰብ ይገባሉ። ምንም እንትን የላቸውም። እኔ በጣም ይገርመኛል አበሻ የሚባለው ትውልድ። ለማንኛውም ወደ ሐሳባችን ስንመለስ ቀጀላ መርዳሳ የሆነ ነገር ሲናገር እንትን ሰማሁትና ትክክለኛ ታሪክ ነው ሲያወራ የነበረው። እኔ ማምንበት ማለት ነው። እመለሳለሁ። ያሲው አንተ ጋር ማውራት አለብን፣ ሰላም መባባል አለብን። የሚያወራው ምንድነው? ቀዳማዊ ምኒልክ የሚባል ሰው የንጉሱ ሰለሞን ልጅ የሚባል ታሪክ ውሸት ነው አለ። ትክክል ነው። ማንንም ሰው ማንበብ ይችላል። ቀዳማዊ ምኒልክ የሚባል ሰው የለም። ትክክል ነው። ንግስተ ሳባ የምትባል ንግስትም ኢትዮጵያዊ አይደለችም ብሎ ሲያወራ ነበር። ትክክል ነው ሲያወራ የነበረው። እኔ ግን ሰዎች ትልቅ ሰው ነው ይሄ መማር ነው። ትልቅ ሰዎች እኮ ናቸው። ፕሮፋይላቸውን ገብቼ አየዋቸው። ትልልቅ ሰዎች እውቀት አለን የሚሉ ሰዎች ቀጀላ መርዳሳ ስለሚባል ሰውየው እንትና ስለሆነ ብቻ የሚያወራውን እውነት አይቀበሉትም። ቀዳማዊ ምኒልክ የሚባል ሰው ኢትዮጵያ ውስጥ የንጉሱ ሰለሞን ልጅ ወደ ኢትዮጵያ የገባ እስራኤላዊ ሰው የለም። ይሄ ታሪክ እንትኑ ተረት ነው፣ ትርክት ነው፣ ውሸት ነው። በፍጹም ውሸት ነው። የለም እንደዛ የሚባል ነገር የለም። ስለዚህ ታሪክን አታውቁም ስትይ ነው። ያሲዮ እንዴት ነህ? አለሁ። ባቢሎን እንዴት ነህ? ጠፍተሃል። በሰላም ነው? ሰዎች ይጠይቃሉ ስላንተ። አለሁ። መንገድ ላይ እየተላለፍን ነው እንጂ እኔ እኮ እከታተላችኋለሁ። ታችኝም እኮ ይከታተላል። ተው እንጂ ታዲያ ለምንድን ነው መንገደኛ የሆንከው? በገዛ ቤትህ እንግዳ ሆንክ? ስደት ላይ ሆኜ ነው። አብሽር አለሁ። እየተከታተልኩ ነው። ደህና ነህ? አለን። አያስፈልግማ። አዋቂዎች ዝም ብለው ደደቦች አፋችን ከከፈትንማ በጣም ከባድ ነው። አረ ሁላችንም ደደቦች ነን እኮ። ከጊዜ ወደ ጊዜ ግሬድ እያደረግን ነው እንጂ ሁላችንም እንደዛ ነን። አብሽር። አረ እንትን ይላል። እኔ በነገርህ ላይ እያየሁ ነው የማወራው። እያየሁ ያወራለሁና እውቀት ያላቸው ሰዎች ሲመጡ በቃ ሙዴ ይከነታል። አላወራም፣ አልችልም። ዝም ማለት ይሻለኛል ብዬ እንትን አድርገዋለሁ። ለነገሩ እውቀት የምረዳው ያሲ እኔ ያው እውቀት የለንም፣ ግን ይሄ ስነ ምግባርህ እኮ ነው አሁን በመንገድ እንድናልፍ የሚያደርገን መሳቀቅ ምናምን እንዳይኖር ነው። እኛ እውቀት አላቸው ከሚባሉት አይደለንም፣ ከጥፍራቸውም አንደርስም። እውቀት አላቸው ከሚባሉት ከመምህራኖቻችን ምናምን። ግን እንግዲህ በምናውቀው እነሱ አውቀውና ተምረው እኛንም ባሳወቁን ልክ ለመናገር እንሞክራለን፣ ያው በምንችለው ማለት ነው። እና አብሽር። አንተ አታውቅም ከተባልክ ማን ነው የሚያውቀው ታዲያ? እንደዛ አይባልም ባቢሎን፣ እንደዛ አይባልም። እንደዛ አይባልም። ኃላፊዎች ነን እኛ እዚህ እየመጣን ዝም ብለን የምናወራ እንጂ አዋቂዎችም እናውቃለን እኮ እነማን እንደሆኑ ባቢሎን፣ አንተም ታውቃለህ። ስለዚህ ከዛ ምድብ ውስጥ የምንገባ አይደለም። እኔ ስለሌሎች አይመለከተኝም። እኔ ግን እዛ ምድብ ውስጥ የምገባ አይደለም። ኦኬ፣ ይሄንን በዚህ እንለፈው። ልጁ ግን ምን አይነት ፋውል ሲሰራ እንደነበረ ታውቃለህ? እኔ ከታች እየተዘብኩኝ ከመግባቴ በፊት መሲጋራ ሲፋጠጡበት የነበረው ማለት ነው። ኢየሱስ ነብይ ነው ብዬ እቀበላለሁ አለችው። ኦኬ፣ ነብይ ነው ብለሽ ከተቀበልሽ እሱ ያለው ነገር እውነት ነው ውሸት ነው አለ። ኦኬ፣ ስለመሰቀሉ ስለመሞቱ እንዲሁም ስለመነሳቱ ተናግሯል። ዋሽቷል ወይስ እውነቱን ነው ብለሽ ተናገር እያለ ሲያፋጥጥ ነበር አይደል እንዴ? ይሄን ራሱ በማለቱ ራሱ ላይ ጦር እየመዘዘ ነው ያለው ልጁ ማለት ነው። ራሱ ላይ መሳሪያ እየመዘዘ ነው የነበረው። አንድ ጥቅስ እሱ ጥቅስ አመጣው እንደዚህ ኢየሱስ እንደዚህ ተናግሯል ብሎ ያመጣውን ጥቅስ እኔ ደግሞ ኢየሱስ እንደዚህ ብሎ ተናግሯል
ብዬ እዚህ ላይ ዋሽቷል ወይስ እውነቱን ነው ብዬ ብጠይቀው ምን ሊያደርግ ነው? እዛው መጽሐፍ ውስጥ ማለት ነው። እሞታለሁ እነሳለሁኝ ብሎ የተናገረው ኢየሱስ መጽሐፍ ውስጥ እርሱን የሚይዙ ወታደሮች በተላኩ ጊዜ እሱን ለመያዝ የተላኩትን ሰዎች ምንድን ነው ያላቸው? እንዴ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት ልትመጡ አትችሉም ብሎ ከነገራቸው እነሱ ይዘው ከገደሉትና ከያዙት እየዋሸ ነበረ ማለት ነው። እንደዛ ሲል ባቢሎን። ስለዚህ ልጁ ራሱ በስሜት ግሎ የሚናገረው ንግግር ራሱ ላይ ምን ገመድ እየከተተ ነው፣ ጠልፎ የሚጥለውን ነገር እየተናገረ ነው። ስለዚህ ከመናገራችሁ በፊት በማስተዋል አድርጉ ወገኖች፣ ለውይይት እንጂ ለፉክክር አትምጡ። እና መሲ ባረከላሁ ፊኪ ጀዛኪላሁ ኸይረን እህቴ፣ ቀጥል ባቢሎን። እሺ ያሲን ስትፈልጉ የነበራችሁ ሰዎች እንግዲህ ያሲ ሰምታችኋል፣ መጥቶላችኋል። እንትን ማለት ትችላላችሁ፣ ሰላም ማለት ትችላላችሁ፣ መጨበጥ ትችላላችሁ። ሂዊ አለሽ? ሂዊ ሰላም። ችግር አለበት ይሄ ትውልድ። ሬነር እንዴት ነህ? ወይ ባቢ እንዴት ነው? ምንድን ነው ፕሮፋይል? አይላ ምን ፕሮፋይል ምን ሆነ? አለይኩም ሰላም። አበባ ነው። ደህና ናችሁ? ደረቅ ጭቃ መሰለ። የደረቀ ጭቃ መሰለኝ። ምን አድርገህ ተሰንጥቆ የተሰንጠቀ ቤት ነው። ባቢሎን ዛሬ በጊዜ ነው የገባው። እየሰማ ነው። የሆነ ሰዎች እያወሩ ነው። ማሻአላ። ከአንተ ጋር ነው። እንዴት ነህ ባቢሎን? ሰላም ብያለሁ ጋሽ። ሰሞኑን አልተቻልክም ማለት እንዴት ነህ? ደህና ነህ ባቢሎን? የዳመናው አምላክ ይመስገን ደህና ነኝ። ማሻአላ። ማን ነው? ገመት እስቲ ማን ነው? ኧረ ቅኝ ምን ቆይ ድምፅን ልስማ እስኪ። ሰላም ነው? አብዱ እናቴ ደወለች። አቤት አቤት። አወከኛ እንዴት ነህ? አለን አለ። ሰላም ነው? ገና እናትህ ጋር ነው የምትኖረው? አይ ማዘር ደውላ ነው። አይ በዛኛው ስልኬ ደውላብኝ ነው እኮ። እርሶ ጋር ነው ወይ የምትኖረው? ገና ነህ? ቤት አልለየህም? ኧረ እኔ ብቻዬን ነው የምኖረው እኮ ባቢሎን። ባለ ትዳር ነህ እንዴ? እኔ ብቻዬን ነው የምኖረው። አይደለም ባለ ትዳር ነው የምኖረው። አም ሲንግል አዎ ላስበላ ነበር። አይደለሁም። እሺ አንሳ። ታዲያ እናትህ እየደወለ ምን ትሰራለህ? አንሳላቸውና ተመለስ አይሻልም? ከሌለ ሚስት ከሌለ እናትህ ታውቂያለሽ። እንደዛ ነው። አዎ ልናስበላው ነበር። ሚስት ጋር እየኖረ ብቻ ነው የምኖረው ካለ በጣም ከባድ ነው። አይ የለውም። እኛ ማረጋግጠናል ሄደን ቤቱ ድረስ የለውም። አንሳ በለው፣ ስልኩን አንሳ በለው። እናቱን እየደወሉ ለምን ዝም ይላል? ሰላም ነው እኮ አሁንማ አነሳ እኮ። በነገርህ ላይ ወደ ኢትዮጵያ ስንመጣ ዝም ብዬ በማስክ በምናምን እንጨብጠዋለሁ ሳያቀኝ። አልሄዳችሁም? ማመጣለ ማብዱ ነው። መጽሐፍ ለመግዛት ምናምን እንሄዳለን። ከኔ ጋር ነው እንሄዳለን ስትል ካንተ ጋር? አዎ። እኔንስ ያለ ማስክ ነው በማስክ ነው ተጨብጠኝ። አንተማ መቸገር የለውም። በቃ አሪፍ ነው። እንደዛ ከሆነ እኔ እስማማለሁ። ቶሎ ና
አዎ እኔ እንደው ጨብጠን ምናምን በማይታይ ቀኑን ልቅጠር ቶ ግድ የለም። ኦፓሬት ጠፋችብኝ ያለ ነው። አትቺ ችግሯ ምንድነው? አንሚ ስንጠራት ኦፓል እረፍት እያደረገች ነው፣ እየተዝናናች ነው። ኦፓል ስለ ኦርቶዶክስ የምታወራው ምንም ጨብኝ ነገር አይ ኦፓል እዚህ ብዙ አድናቂ ያላት ኦፓል ትመለሳለች እና እንደዛ ነው። ያለ ቶሎ ነው እኛ እንጠብቃለን። ምን እየሰራችሁ ነው ታዲያ? ምን እያደረጋችሁ ነው? አሁን ከመስጊድ ገብተን ከዛም ሰበላን ከዛም ቁጭ ብለናል። የት ነው ምሳ የበላችሁት? ምን አውቃለሁ የሆነ ቦታ ወሰዱኝ ሃንግ አድርጉኝና ይዞኝ በላው ነው ዝም እኮ መስጊድ ገባን ምሳ በላን ስትል እኮ ዳይ መስጊድ እንትን መሰለኝ የተመለስነው። አይ ደስ ይላል። መስጊድ የሰፈር ነው ያላችሁት? እንትን ማለት ጾም ሰዓት አለው ማለት አዲስ አበባ ነው ፒያሳ። አንድ ቀን እኔ ለጥልጫለሁ እኮ እኔ አንድ ቀን የድሮ አትክልት ተራ ነው። አትክልት ተራ የድሮ ስማ ወይ እንትን ብለን ማለት ነው ወይ ባቢ በጾም ሰዓት እኔ ማውራት ስለማልፈልግ ነው እንጂ በጾም ሰዓት እንትን ስናደርግ ቆይተን እንትኑ የምግብ የሚበላበት ሰዓት ደረሰ። እሺ ከዛ አርሂቡ አሉ። በቃ ኑ አሉ። ሹርባው አለ ምናምን አለ። ሄደን ቁጭ አልን። ለመብላት ነው አዳም ዝም ብለህ ግድ የለም። ከዛ እሺ ምን እንዳየ ሰውየው ጾመኛ ናቸው አለ። አዎ አሉ። እሺ ከዛ ሾርባዋ ምናምን ነው ወስደን ላጣል ነው ማለት ነው። እነሱ ወደ ጸሎታቸው ታሰግድ እንዴ መጀመሪያ ይሰግዳ እንዴ መግሪብ ሳሰግድ ነው ጭራሽ አፈጠርከው? እኔ ለጠለጥን ሾርባችን ምናምናችን በቃ ላጣል እንዴት ነው? በነገርህ ላይ ያው ልጅነት ያላችሁ ብዙ ሰው ነው የሚደበላለቀው። በነገርህ ላይ ተመሳስለህ ትገባለህ፣ ትለጠልጣለህ፣ ትወጣለህ እና ምንድነው አይ ትንሽ አደግ ካልክ በኋላ መስሎኝ ነው። ታራራ ነው አይደለም እንደዚህ ያለ ነው ማለት እጄ በልቻለሁ። እኛ ጋር እኮ አንድ ሙስሊም አለች አንደኛ ሰፈር እጄ በልቻለሁ። አስፈቀደህ ነው? ማን ነው ማስፈቀደው? እኔ ሲጀምር አይደረጋቸውም ቤት ተጋብዘህ ነው? ቤት ተጋብዘህማ ኖርማል እኮ ነው። እሱማ ኖርማል እኮ ነው እኮ አንዴ እንዴት ነው ኖርማል የሚሆነው? ልጅ እኮ ነው። ልጅ ማን እንትን ይላል? ያልሆንከው ነኝ ብለህ እንትን አይከብድ አስበዋል? ጾም ቀኑ ሙሉ ጾም ያለው ብለህ የስንት ሰው ምግብ በላ? አንድ ሰው እንግዲህ እዛ ጾም ላይ በላ ይችላል ስላል አይ የሚተርፍ ይላል ስላል በቃ ተውትቻለሁ። ከባድ ነው። ይውልስ ሰላም በላት። እኔ ላውራት። እንዴት ነሽ? ሊማም ቢያለችኝ እኮ እዊ ፎሎ ሚ ፕሊስ አላለችም። ነይ ውረጂ፣ በቃ ውረጂ። ድፍረቷ ደግሞ ወይ ለፎሎ ነው የገባሽው። ደፋር ድፍረቷ እሺ የምትለን ነገር አለ?
ለምን ደው ፎሎ የምናደርጋት ሲጀምር ምን ስለሆነች ነው ፎሎ የምናደርጋት? ምን አቅላታለሁ? እኔ ምንም የምለው ነገር የለም። ሰላም በእናንተ ላይ ውረድ ነው የምለው። እኔ ለምንም አይደለም። እዚህ በተሰበሰቡ 448 ህዝብ ላይ ሰላም ይውረድባችሁ። የሰላም ሰው ነው። ያሲ ፖስት ያደረኩት ቪዲዮ አለ ይላል። ገብታችሁ ላይክ አድርጉ፣ ሪፖስትም አድርጉት፣ ኮፒ ሊንክም አድርጉት። እዛ ጋር ምን ሆኖ ነው አብዱ መርካቶ ረባቢ የሚለው? በሰላም ነው ረባቢ ብላል እያለ ነው በራስ ወንጭ ላይ ነው እንዴ? አዎ ብዙ እየደ ቆይ አይደለም በድምጽ ነው እንጂ ገብታው ረባቢ ብላል እያለ ነው። አንተን አይደለም በቃ ሌላ እኔ አልሰማም። ተቋርጠ ነበረ። አጥፎን ያሲ አለ። እኔ የኔ ነው የሚቆራረጠው ወይስ የሬነር ነው? አለው ወይ ምን ትለናለህ? እስኪ ትለው ነገር አለ። እኔ እኮ እንትን ልበል ማረፍ አለብን ብዬ እኮ ነው። አረ አብሽር መርጌጥ፣ እኛ ጋር እየመሸ ነው። አንተ ማረፍ ካለብህ ይሉኝታ እንዳይዝ አባረኸኛን ወደ ስደት ልከህ አንተ ማረፍ ትችላለህ። አይ እንትን ማለት ስልህ ጨዋታችንን እንትን እናድርገው ብዬ ነው። አብሽር ቀጥል። ምን ትላለህ? አስለው ነገር አለ ከ30 እየሆነ ነው ከምሽቱ 10 ከ30 ከምሽቱ ያ እኛ ጋር ኢሻት ጠዋት የምትነሳ ከሆነ መተኛት አለብህ ማለት ነው። ያ ነገ ጠዋት ስራ ገባለው። ራሱ ነገ ቅዳሜ ነው እኛ ጋር። ዛሬ አረብ ማታ ወይም ጁማአ ማታ ነው እኛ ጋር። ነገ ቅዳሜ ነው የሚሆነው። ስራ አለ? አዎ ጠዋት ስራ ገባለሁ 9 AM። መተኛት አለብህ ማለት ነው ኢንሻአላህ። እና እጅግ እናመሰግናለን ለምታደርገው ነገር፣ ለሁሉም ሰዎች እንዲያውቁ የበለጠ እንዲያውቁ የያዙትን ነገር እውነትም ከሆነ ያንን ነገር ጠንክረው እንዲይዙ፣ እውነትም ካልሆነ እውነተኝነቱን እንዲያረጋግጡ፣ እንዲፈትሹ፣ ራሳቸው እንዲታዘቡ ለምታደርገው ጥረት በሙሉ ፈጣሪ ምንዳህን ይስጥህ። የዳመናው አምላክ ይባርክህ። ይሄን ነው ልል የምችለው። ኢንሻአላህ ታቹኝ እንቅልፍ እየወሰደኝ ቢሆን በየቀኑ እሰማችኋለሁ። እሺ ያሲው እኛንም በነገርህ ላይ ሰዎች እንትን ሲሉኝ ነበረ፣ ጠፍተዋል ምናምን ሲሉኝ ስለነበረ ነው። ስላየንህ ደስ ብሎናል። ስለሰማንህ አላየንም። ለነገሩ ስለሰማንህ ደስ ብሎናል። ምችት ይበልህ ያሲው። አሚን። ሁላችሁን የሚመቻችሁ አለሁ። ኢንሻአላህ እንገናኛለን። እሺ መልካም ሌሊት ቀንም ይሁንላችሁ። መልካም ቀን ይሁንላችሁ። ታች አለሽ። እሺ ቻው። እሺ ፈሪሃ ሰው ገስ ከገባ መተንፈስ አለበት። ፈሪሃ አለሽ? እንዴት ነሽ? አላህ አልሐምዱሊላህ ደህና ነህ? አሎ አህመድ ጌታቸው የሚባል አንድ ደደብ ከታች እኛ በበላ ነው እሱ ያገሳል። ምን አገባ? አሁን እንደፈለግን ብንሆን እኛ ተከፈኩ ቀጥልበት። ዳር እንደዚህ አይነት ዘገምተኛ ሰዎች እኮ መምጣት የለባቸውም። እኔ ይገርመኛል። ሲጀመር ስመክል አሽቃባጭ
አሁን ሙስሊም ነኝ ለማለት ነው አህመድ ያልከው? ተበላበት እኮ በቃ ሙዱ እንትን ያለ ነገር እኮ ነው። አሁን እኮ ከእንደዚህ አይነት ጨዋታ እኮ ነው መውጣት ያለባችሁ እናንተ። ደንቆሮ ነህ እንዴ? በምንድን ነው በፍየል ዘመን በግ ሆነህ ትኖራለህ እንዴ? አይደብርህም? ፋራ ነው። ቀጥይ ስለ ነገር ነበር ከመር ዝም ብሎ ተታከካላችሁ ላይፋችሁ ኑሩ ምናምን ይላል። እና እሱ ነው እንደሚኖርልን እየኖርን እኮ ነው። እና ስሙ ገርሞኝ ነው የሙስሊም ስም ተሸክሙ መሐመድ እንትን አህመድ ዳህን የነቢያችን ስም ነው አንዱ ስማቸው ነውና ነቢያችንን እየጠሉ በሳቸው ስም ይጠራሉ። እና በጣም ነው የሚገርመኝ። እና ያው አንተ ስለተናገርኩ በቂ ነው። ኤደን ናይስኪ እኔ መቼ ነው የተሳደብኩት? ለተሳዳቢ ሰዎች መልስ እንመልስ። ያው በድምጽ ስለምትሰሙት ለነገሩ የኛ እንትን ነው የምታጣጥሙት። የሚታያችሁ የኛ ንግግር ነው፣ ስድብም አይደለም። በነገራችን ላይ መጽሐፍ ቅዱስ ስለማታውቁት እኮ ነው። እየዘለፍክ አስተምር ነው የሚለው። የኔ ደግሞ ዘለፋ ነው። የኔ ዘለፋ እንጂ ስድብ አይደለም። እሺ ዘለፋን ነው። ዘለፋ ስድብ ነው የምትል ከሆነ በመጀመሪያ ከመጽሐፍ ቅዱስ ተግባባ። እኔ ምን አገባኝ? ሄድና መጽሐፍ ቅዱስን እንትን አድርገው አስወጣት ቃሏን። በመጀመሪያ እየዘለፍክ ገስጽና አስተምር እኮ ነው የሚለው መጽሐፍ ቅዱስ። ምን ላደርጋቸው እኔ? ፋፊ ያለሽ ፋፊ አታወራም። በአይኖቿን በካፏን እንደምትል ብላ እግዚአብሔር መፍራት ነው ይላል። እግዚአብሔርን ከመፍራት በፊት ግን እግዚአብሔርን ብናውቅ አይሻልም? ጄጄ ነው ማለት የሚባለው። ሳይታወቅ እንዴት ነው የምንፈራው? ምንድነው እግዚአብሔር መፍራት ነው ማለት? ቅድም ስለንትን ሲያወሩ ሉቃስ ወንጌል ምናምን ሲሉ ነበርና እንደዛ የሚባል ወንጌል የለም። በነገራችን ላይ ሉቃስ ወንጌል የሚባል የለም። ሉቃስ ከየት ያመጣው ወንጌል ነው? ሉቃስ ወንጌል የሚባለው አይታወቅም። ስለዚህ ስህተት ነው፣ መታረም አለበት። ወንጌል እየሰበከ የመጣው ኢየሱስ ክርስቶስ እንጂ ሉቃስ አይደለም። እኔ ደግሞ ከኢየሱስ ክርስቶስ ሰማሁት ብሎ እንትን ያስተላለፈው ማን አየ? ኢየሱስ ሲሰብከው የነበረውን ወንጌል ነው ያስተላለፈልን ብለን የምንል ከሆነ ማን ያየው? እንዴት እርግጠኛው ነኝ? ስለዚህ ሉቃስ ወንጌል፣ ዮሐንስ ወንጌል የሚባል የለም፣ ውሸት ነው፣ ተቀባይነት የለውም ካሁን በኋላ ራሱ። እሺ ጃ እንዴት ነህ? አለን አልሐምዱሊላህ። ሰላም እንዴት ነህ? ሰላም ነው አለን። ሁሉ መልካም አለን አልሐምዱሊላህ። ምን ትለናለህ ቅዱስ ጃ? ሉቃስ ላይ አሁን ያልከው ጋር እሱም እኮ ጽፍ ያለው አላለም። አሁን እነሱ በግድ ነው እንጂ ለኛ የተጻፈው ወንጌል ነው የሚሉት። እሱ ለአንድ ከበርቴ ነው የጻፈው፣ ቴዎፍሎስ ለሚባል ከበርቴ በወሬ የሰማውን ነገር ነው የጻፈው። ያዩት እንደነገሩኝ ምናምን ብሎ በስሚ የሰማውን አሉባልታ ነው ለቴዎፍሎስ የጻፈለት እንጂ አይቻለሁኝ ወይ መንፈስ ቅዱስ ገልጦልኛል ምናምን አላለም ሉቃስ። እንዲሁ ባሉባልታ የሰማውን ነገር በስሚ ለቴዎፍሎስ ለሚባል ከበርቴ ያስተላልፈው። አዎ እንደሰማነው ልጽፍልህ ወደድኩ ምናምን እያለው ልክ ነህ። አዎ የከበርክ ቴዎፍሎስ ወይ ብሎ ነው የጀመረው። ልክ ነህ። እንደውም ጥሩ አድርጋ መጣው። አንተ በጣም አደገኛ ልጅ ነህ። ስለዚህ አይመለከተንም እያልክ ነው? አዎ የግለሰብ እንትን ነው፣ ፕራይቬት ሌተር ነው የጻፈው እሱ ለቴዎፍሎስ ነው። ለዓለም ክርስቲያኖችም አልጻፈላቸውም። ለነሱም ለአንድ ሁለት ግለሰቦች የተጻጻፉት ደብዳቤ ነው። ሉቃስ ሐዋርያም ደግሞ አይደለም። በእንትን ላይ በነገራችን ላይ ሉቃስ ሐዋርያም አይደለም። በኋላ የጳውሎስ ደቀ መዝሙር ነው። ጳውሎስ ያመጣው ሰው ነው። ጳውሎስ ለራሱ ሐዋርያ ያልሆነ ሰው ነውና እንዳጠቃላይ ምንም የሆነ ክርስትናን ጋር እንደዛ የሚያቅሰው አይነት ሰው አይደለም። ሉቃስ አይገናኝም፣ ግንኙነትም የለውም ከክርስትናም አንፃር ከኢየሱስም አንፃር ግንኙነት ያለው ሰው አይደለም። በነገራችን ላይ ስለ መጽሐፍ ቅዱስ ማወቅ የምትፈልጉ ሰዎች
እነዚህ ሰዎች በደንብ ነው የሚያውቁት የነበሩበት ስለሆነ ያውቃሉ። እነ ሬይነር ምናምን ያውቃሉ በስነ ስርዓት ነው የሚያውቁትና ጥያቄ ያላችሁ ሰዎች ካላችሁ እነዚህ ሰዎች ብትጠይቋቸው መልካም ነው። ቁጭ አድርጎ ያስተምራል። ምንም ችግር የለባቸውም። ስለዚህ ጠይቋቸው። አመሰግናለሁ። እኔም እንደዛ ነው እያልኩ ያለሁት። የሉቃስ ወንጌል ማቴዎስ ወንጌል ምናምን የሚባል ነገር እንደው መሻር ነው ያለበት። ትክክል አይደለም። አንደኛ ነገር እርግጠኛ መሆን አለብን። ኢየሱስ ክርስቶስ ሲያስተምር የሰሙትን ከሆነ የጻፉት ሲያስተምር የነበረው እንደጻፈው ማስረጃ ሊቀርብልን ይገባል። ሲቀጥል ደግሞ ስሙን መቀየር አለበት። የኢየሱስ ወንጌል ነው መባል ያለበት እንጂ የሉቃስ ወንጌል ምን ማለት ነው? የሉቃስ ወንጌል ከየት አመጣው? ሉቃስ ወንጌል ወንጌልን እየሰበከ መጣ የተባለው ኢየሱስ ወንጌል ሲባላል ባቢ ኢየሱስ ምን አገባው? ምክንያቱም የእግዚአብሔርን መንግስት ወንጌል እየሰበከ መጣ ከተባለ የእግዚአብሔር ወንጌል እንጂ ኢየሱስ ወንጌል ራሱ አይባልም ነው። ለነገሩ ልክ ነሽ። አዎ የሰጣኝን ቃል ሰጥቻችኋለሁ እያለ አይደል እንትን የሚያደርገው ኢየሱስ ራሱ የኔ አይደለም የምትናገሩት ቃል የኔ አይደለም እያለ አይደል ወደ አብ እንትን የሚያደርገው። ልክ ነሽ። የኢየሱስም አይደለም ግን ከኢየሱስ አፍ ሲወጣ ስለነበረ በኢየሱስ አፍ ይነገር ስለነበረ የኢየሱስ ቢባል ራሱ ምናልባት እንትን ሊለው ይችላል እንጂ ኢየሱስ ራሱ አንቺ እንዳልሽው የኔ አይደለም ሲል ኢየሱስ ደግሞ ያንን ወንጌል ለነ ጴጥሮስ ምናምን እንደሰጣቸው በእጃቸው እንደሰጣቸው ይናገራል። ያንን ወንጌል ማለት ነው። ያ ወንጌል ደግሞ ዮሐንስ ወንጌል ምናምን ሳይሆን ሌላ ወንጌል እንደሆነ ነው የሚያሳየው። በእጃቸው ሰጣቸው ነው የሚለው። ያ ወንጌል አሁን አለ ወይ? እኔ አላውቅም። እንግዲህ ካለ ሰዩን ክርስቶስ የተጻፈ ነው የተጻፈ። አዎ በእጃቸው ሰጣቸው ይላል። አዎ የተጻፈ ቢሆን ነው እንግዲህ። ማን የጻፈው? አላውቅም። አየሽው? አሁን ሰዎች የእነንትና መጽሐፍ ማን ጻፈው የእነንትና ምናምን የሚባለው ነገር በመጀመሪያ ራሳቸው ጋር ነው መታረቅ ያለባቸው። ከኢየሱስ ላይ በእጃቸው ሰጣቸው። ምንድነው የሚሰጣቸው ኢየሱስ በእጃቸው? የተሰጠውንም ቅዱስ ይጥል ሲቦጫጨቅ የነበረ ሰው ነው። የእንትና መጽሐፍ ሲሰጠው ቦጫጭቆ ጣለው ኢየሱስ ራሱ። ውሸት ነው። የማቴዎስ ሉቃስ ምናምን የሚባለው ወንጌል የለም። በቃ ካሁን በኋላ እንደዚህ ብለን መቀበል የለብንም። አቢ ኢየሱስ 12 ሐዋርያቶች ነበሩት አይደለ? አንዱ ያው እንግዲህ ይሁዳ ክዶታል። ግን ከዛ ውጭ ያሉት ስለሱ የጻፉት የለም እንዴ? ለምሳሌ እኔ በጣም ይገርመኛል ሉቃስ ወንጌል የሚባለው ኢየሱስ ካረገ በኋላ ነው። አሁን ቅድም ራሱ እንዳለው ለሆነ ሰው ተከበረ ቴዎፍሎስ ለሚባል ሰውዬ ነው የጻፈው። እዛ ፓርት ላይ ነው እንግዲህ የኢየሱስ ውልደት ራሱ ያለው ማለት ነው። ሉቃስ 1:30 ላይ ከዛ ቀጥሎ ያለው ነው ስለ ኢየሱስ ውልደት የሚናገረው። ከዛ ውጭ አንድም ቦታ ላይ ነው ተጸነሻለሽ ወንድ ልጅ ኢየሱስ ተወልሽ ምናምን የሚለው አንድም ቦታ አንድም ሌላ ወንጌል ላይ የለም። እሱ ከየት አምጥቶት ነው ነው ጥያቄ። ከምን ከየት አምጥቶት ዘገበው? ይሄ እነሱ ሐዋርያ ካልነበረ ከየትኛው መጽሐፍ ላይ ሰምቶ ነው? ከየትኛው መጽሐፍ ላይ ተቀብሎ ነው? ወይም ደግሞ ከየትኛው ሐዋርያ ተቀብሎ ነው እሱ ይሄንን የጻፈው? እኔ ምን አውቃለሁ እኔ ብለሽ ነው። እኔ አላውቅም። የጳውሎስ መጽሐፎችም አሉ ባቢ። አሁን ለምሳሌ ወደ ቆሮንጦስ ሰዎች ይላል። ወደ ቆሮንጦስ ሰዎች ከተባለ እኔን ይመለከታሉ። ምክንያቱም ወደ ከተባለ ወደ ብሎ ወደ ቆሮንጦስ ካለ ቆሮንጦሶችን ነው የሚመለከተው። እንደዚሁም ብዙ ወንጌላቶች ብዙ እንትኖች አሉ። ወደ ገላትያ ወደ ኤፌሶን ከተባለ ወደ የሚለው ያንን ቦታ ነው የሚያመለክተውና ያ ነገር እኛን ይመለከተናል ወይ ነው። እስኪ ይሄን መልስልኝ። አዎ ይመለከትሻል። ወደ ቆሮንቶስ ሰዎች ከተባለ እኔን አይመለከትም። አይ ገለጻ የተደረገላቸው ነገር ለነሱ የተደረገውን ገለጻ አንቺ ከሱ ልማር አልችልም ማለት አትችይም። ገብቶሻል ኦኬ አይደል? ምክንያቱም ለነሱ ገለጻ የተደረገላቸው ትምህርት ካወራ እነሱን ታጋ አድርጎ ካወራ ወደ ኢትዮጵያ ሰዎች እስከሌለ ድረስ እኔን አይመለከትም። ወይ ደግሞ ሙሉ ለሙሉ በአንድ መጽሐፍ ነበረበት የሆነ አላደለ የሆነ ርዕስ ተጽፎ
እንጂ አሁን ለምሳሌ የሚያወራ ከሆነ አይመለከትም። ለምሳሌ ነብዩ መሐመድ ለምሳሌ አንተ ሰው እንደዚህ ማድረግ የለብህም አሉ ለአንድ ሰው። ያ ነገር የከለከሉት ትክክል ስላልሆነ ነው አይደል? ስለዚህ ያ የተከለከለ ሰው መከልከል ለሱ ብቻ አይደለም ክልክል ሊሆን የሚችለው አይደል? ያ ነገር ስለማይገባ ሰው ማድረግ ስለሌለበት ሁሉም ሰው ይማርበታል አይደል እንዴ? ስለዚህ ወደ ገላትያ ሰዎች ተብሎ የተነገረ ሁሉም ሌላ ሰውም ከዛ ሊማር ይችላል ይገባልም ራሱ ገባይ ተገለጠልኝ። ራሱ ኢየሱስ ክርስቶስ ወደ እስራኤል ህዝቦች ነው አይደል የተላከው? ይላል። አይመለከተኝም ልትይ ትችያለሽ? አይመለከተኝም፣ ግን እንደተላከ ማመን እንዳለብኝ አውቃለሁ። ስለዚህ ማመን ካለብሽ በቃ አለቀ። እንደዛማ አምነሽ መቀበል ካለብሽ ልክ እንደዛ ነው ማለት ነው። ገብቶሻል? የተላከው ወደ እስራኤላውያን ነው። እንደዛ ከሆነ እነሱ ብቻ ናቸው አምነው መቀበል የሚገባቸው ማለት ነው። ገብቶሻል? ስለዚህ ወደ ገላትያ ሰዎች ተብሎ ግን እንደተላከ ወደ እነሱ እንደተላከ ማመን ግን ግዴታ አለብኝ እንዳንድ ሙስሊም። አሁን ለምሳሌ የገላትያ ሰዎች ሲገሉ ለምሳሌ ሰው ሲገሉ ነበሩ እንበል። ለምሳሌ የገላትያ ሰዎች ሆይ ሰውን መግደል የለባችሁም ተባሉ። ለምን? እግዚአብሔር አይወደውም ተባለ። ስለዚህ ሰው መግደል የለባችሁም የተባሉት የገላትያ ሰዎች ስለሆኑ እኔ አይመለከተኝም መባል ይችላል? አይዋ ትምህርቱ ለኛም ይጠቅማል ነው አይደለ? አዎ። ኦኬ። አይ ገባኝ፣ ተቀብያለሁ። ግን እነሱን ታግ አድርጎ ማውራቱን ነው እኔ እንትን ያላልኩት። እኔ በነገርሽ ላይ መጽሐፍ ቅዱስ እንትን አላደርገውም። መጽሐፍ ቅዱስ በመጀመሪያ ራሱ እንትን ማለት አለበት፣ መስማማት አለበት። የሚላተም መጽሐፍ ነው። እኔ አይገባኝም፣ አይመለከተኝም። ራሱ ሰክረው የጻፉት መጽሐፍ ነው ይመስለኝ። እና ለምን ራሴን እንትን አደርጋለሁ? ለምን እጨናነቃለሁ? ምን አገባኝ? ለምን እጨናነቃለሁ? እኔ በመጽሐፍ ቅዱስ መጀመሪያ መታረቅ መስማማት አለበት ራሱ መጽሐፉ ማለት ነው። ምዕመኑ ስትጠይቀው አሁን ለምሳሌ እዚህ ጋር እኮ እንደዚህ ይላል ብለህ ስትለው እሱን ከመመለስ ይልቅ እሱን ለምን እንደዚህ ተባለ ከማለት ይልቅ የሆነ ቦታ ላይ ያ ጥቅስ የሚያፈርስ ጥቅስ ያመጣልሃል። ይሄ ከባድ ነው፣ ከባድ ነው። ዋናው ነገር ማሸነፍ አለብኝ ነው። አሁን ለምሳሌ እንደዚህ የሚለውን ነገር ማን ያየው ብለህ ከጠየቀው ያየ የለም የሚል ጥቅስ ካመጣ አይ እዚህ ጋር ግን እንትናና እንትና አይተዋል የሚል አለ ይላል። ያየ የለም እያለ ያዩ ሰዎች አሉ ብሎ ያመጣልሃል። ስለዚህ መጽሐፉ ይጋጫል። መጀመሪያ እሱ ማስታረቅ አለበት። እኔ ክርስቲያን ነኝ የሚል ሰው መጀመሪያ ከመጽሐፍ ቅዱስ ጋር መታረቅ አለበት፣ መስማማት አለበት፣ መገናኘት አለበት። ይሄ ነው የምለው እኔ። ለምን ትውልድ ይጀዝባል? በዚህ ልክ ለምን ይደነቁራል? ሲጀመር እስራኤላውያን ዝም ብለው መጽሐፍ ቅዱስ ለኛ ሊሰጡን አይችሉም እኮ። አልገባቸውም። እነሱ አሳልፈው ሰጡን። ያው መሀይም አፍሪካዊ ያለ ዝም ብሎ እንትን የሚያደርግ ከዛ ደግሞ እነዚህ ግብፃውያን እንደፈለጉ አድርገው ደግሞ ኦርቶዶክስ የሚባለው የእንትን ጓዳ በቃ አጨማለቁት። ሰው አይሰራም፣ ማይሰለጥንም፣ በቃ ደሃ ነው። በዓላት የሚባል ነገር አለ፣ ድንቁርና ነው። እንደዛ አድርገው ነው ያደደቡን። ራሱ አምላክን እንኳን እንዳናቀው ነው ያደረጉን። አዎ ክርስትና ብለው አምላክ እንዳናቀው ነው ያደረጉን። አምላክ አይታወም። የአምላክ በአምላክ ፈንታ አንድ እስራኤላዊ ሰው ቁጭ አድርገው አምላክ ነው ብለው ደስ ይላቸዋል እኮ እስራኤላውያን። አንድ እስራኤላዊ ሰው ዓለምን ሲያመልከው ኢየሱስ የሚባል ሰው ሲመለክ ደስ ይላቸዋል። እነሱ ነቸዋ ለነሱ ነው ለልጃቸው ነው እየተሰገደ ያለው። ዓለምን የሚያፈነድደው ለአንድ እስራኤላዊ ነው። እነሱ ደስ ይላቸዋል። ምን አይነት ደንቆሮ ትውልድ ነው እያሉ ማለት ነው። ሃይማኖታዊ ነን የሚሉ ደግሞ ኧረ ጣዖት አታምልኩ፣ ኧረ ትክክል አይደለም ሰውን የምታወልቁት ነው የሚሉት አይሁዳውያን። ሌላው ግን ደስ ይለዋል፣ በቃ ደስ ይላቸዋል እነሱ። በቃ እንደዚህ የልጅ ልጃቸውን እያመለክ እንዴት ደስ አይልም? ራሱ የልጅ ልጃቸውን ለእስራኤል ልጅ ለአንድ አይሁዳዊ ሰው ዓለምን ሲያፈነድድ እንዴት ደስ አይላቸውም? ስለዚህ ክርስትና ተብሎ መጽሐፍ ቅዱስ ተብሎ የሚምታታ ትክክል ያልሆነ ሐሳብ
የተሸከመ መጽሐፍ ሰጠው ትውልዱን አጀዝበውታል፣ አደንቁረውታል። በልበ ሙሉነት እኮ ነው እግዚአብሔር ይበላ ነበር ብሎ እኮ ነው የሚያወራው። ሰማይና ምድርን የፈጠረ አምላክ ይተኛ ነበር ብሎ በደናቁርት ፍልስፍና አሁን አንተ ጋር ይከራከራል። ለነገሩ በዚህ ዘመን መማር ስላልተማሩ ሰዎች ለማወቅ ነው። እንደዛ እኮ ነው። ክርስትናም የእሱ አንድ አካል ነው። በተለይ ኦርቶዶክስ የሚባል ማለት ነው። መማር ያልተማሩ ሰዎችን ታሪክ ማወቅ ነው። እኔ እንደዛ ብዬ ነው እንትን የማደርገው። ትምህርትን እንትን እያደረኩ አይደለም። እኔ ትምህርት በጣም ነው የምወደው፣ እማራለሁ። ግን በዚህ ዘመን መማር ማለት ያልተማሩ ሰዎች የፈጸሙትን ታሪክ ማወቅ ነው። ሌላ ምንም ትርጉም የለውም። ያሳዝናል። ምንም ያልተማሩ ሰዎች የጻፉት፣ ምንም ያልተማሩ ሰዎች የፈጠሩት ነገር ግን እኛ ጀዝበንበታል፣ ደድበንበታል። አሁን ለምሳሌ ስላሴ አለ። የተማሩ ሰዎች አይደለም ስላሴ እንትን ያደረጉት። በቃ እኛ ደግሞ እንትን እያደረግነው ነው። እና ይህን ይመስላል ቅዱሳን። እኔ መውጣት አለብኝ። ወዳችኋለሁ፣ አመሰግናለሁ። ሌላ ሰዓት ደግሞ መተን አብረን እናሳልፋለን። ቆይታችሁ ያማረ ይሁን። አምላክን አምልኩ። ሰማይና ምድርን የፈጠረ አምላክን አምልኩ። እሱ ጋር ተገናኙ። 16 የሚባል ነገር የለም። አምላክ ጾታ የለውም። አምላክ አይበላም። አምላክ አይጠጣም፣ አይደክምም። አምላክ አምላክ ነው። ፈጣሪ ፈጣሪ ነው። ስለ አምላክ አይደለም እያወራ ያለሁት። አምልኮ ከተገባውም ያ ፈጣሪ ነው። አምልኮ የሚገባው ሰማይና ምድርን ለፈጠረ አምላክ ብቻ ነው። ሌላው ትርጉም የለውም። እየደከምክ ነው። ለምን ትደክማለህ? መተኛት አለብህ። ለነጭ እያፈነደድክ ከሆነ በቃ ተሳስተሃል። እየደከምክ ነው። የሚሰማህ የለም። ማርያም ትደርሳለች ምናምን እያልክ ከሆነ እንትን የምትለው እንደዚህ አይነት ነገር የለም። አምልኮ ሰማይና ምድርን ለፈጠረ አምላክ ነው የሚገባው የምታመልኩ ከሆነ። ካልሆነ ግን አትድከም። በቃ ዝም ብለህ ተኛ። እንደኛ ዝም ብለህ ተኛ። በቃ ዝም ብለህ ለምን ትደክማለህ? ስለዚህ ትውልድ ሁሉ አምላኩን ማወቅ አለበት። ትውልድ ሁሉ አምላኩ ጋር መገናኘት አለበት። ትውልድ ሁሉ መንቃት አለበት። እኔ እንደዚህ ነው የምለው። ገና አላገኘነው፣ ፈጣሪን አላገኘነው። አልተረዳነውም። በጣም አልተረዳነውም። እኛ ሰዎች የምንባል ይሄ ሰው የሚባለው ይሄ ብጣሽ ሰው አምላክ በትክክል አልተረዳውም። ፈጣሪ የሚባል ነገር በተለይ ክርስቲያን ነኝ የሚል ትውልድ አልተረዳውም። ሌላው ብዙ እምነት አለ። አሁን ለምሳሌ ከክርስትና የሚደድብ እምነት ግን የለም። ክርስትና ውዥንብር ነው። ስላሴ ይላል፣ ሰው ነው ይላል፣ ይበላል፣ ይጠጣል፣ ይደክማል፣ ፀጉር አለው፣ ፂም አለው፣ እምብርት አለው፣ ሰራተኛ ነበረ፣ እስራኤል ምድር ላይ መከራውን ሲበላ ነበረ፣ አሳ ሲያጠምድ ነበረ፣ ሲንከራተት ነበረ ምናምን ብሎ ይተርክላል። ከእንደዚህ አይነት ነገር የሚተርክ እምነት የወረደ ነገር የለም። ምን ላድርገን? ሐሳብ ነው ዋጠው። እኔ ምን ላድርገው? ስለዚህ ከእንደዚህ አይነት ድንቁርና ነው ራሱ መላቀቅ ያለብን። በመጀመሪያ መመሰጥ ድህነት አይደለም። ዝም ብለህ መመሰጥ ትርጉም የለውም። እንዴ ከብት የሚያመልኩ እኮ አሉ እኮ ምስጥ ብለው እያለቀሱ የሚያለቅሱ እኮ አሉ እኮ በቃ ያለቅሳሉ። ከብት ማለት ነው። እቺ ከብት ስጋዋን አይበሏትም፣ ወተቷን አይጠጡም፣ ፈጣሪ ብለው ስለሚያምኑ ማለት ነው። እነሱ ራሱ ያለቅሳሉ በቃ ምስጥ ብለው ፈጣሪያችን ብለው። ከደደብክ ውስጥን ካሳመንከው ራስህንም ራሱ ልታመልክ ትችላለህ። አይጥ ልታመልክ ትችላለህ። ስለዚህ ሰውን እያመለክ ሰይጣን የሚያመልኩ ሰዎች ትክክል አይደሉም የማለት ሞራል የለም። ሰውን እያመለክ እምነት የሌለው ሰው እምነት ሊኖርህ ይገባል ማለት ወንጀል ነው። ራሱ በእኔ ወንጀል ነው። እስራኤላዊ ፈረንጅ ነጭን እያመለክ እምነት የሌለው ሰው 666 ማለት ምንም ትርጉም የለውም። በምንም አትለይም እኮ ከሰይጣን ከ666 እኮ አትለይም እኮ።
ሰውን እያመለክ ነጭ ፈረንጅን እያመለክ እስራኤላዊን እያመለክ በምን ትለያለህ? ከ666 በምንድን ነው የምትለየው? አንተ የራስ አምላክ ነው የፈጠርከው። አምላክ ያልሆነ አካልን አምላክ ብለህ ቁጭ አድርገህ እያፈነደድክ ሰዎች አመለካከቱን መከተሉ አንድ ሰው ስህተት ሊሆን አይችልም። እንደውም ትክክል ነው። ትክክል ነው። እኔ እንደዛ ነው የምለው። በነገራችን ላይ ማንንም ሰው ከሚያመልክ ምንም ባያመልክ ይሻላል። ፈረንጅን ከሚያመልክ የራሱ ባሪያ ቢሆን ይሻለዋል። እንዴ ለፈረንጅ ባሪያ ትሆናለህ እንዴ? ለነጭ ታፈነድዳለህ እንዴ? በጣም ከባድ ነው። ስለዚህ ትውልድ ሁሉ ፈጣሪው ጋር መገናኘት አለበት። ቢያንስ በልቡ መገናኘት አለበት። ይሄ የእናንተ ትርክት 666 እነዚህ ተሳዳቢ ምናምን ግብረ ሰዶም የሚባለው የእናንተ ነው። እናንተ ናችሁ 666ዎች ግብረ ሰዶማውያን እናንተ ናችሁ። በሃይማኖት ሽፋን በሃይማኖት ስም ግብረ ሰዶማዊነትን የምታስቀጥሉ እናንተ ናችሁ። በተለይ ኦርቶዶክስ የምትባል የሶዶም መናኸሪያ የብልግና ቁንጮ የክፋት ምንድን ነው? ሃይማኖት አይደለም እኮ ሰይጣን እኮ ነው የሚመለከው።